ውድ አድማጮች እንደምን ሰነበታችሁ? ለዛሬ የፈላስፋውን ዴካርትን እሳቤ እንመለከታለን። ምንጫችን ጥበብ መጽሐፍ መሆኑን ስንገልጽ በታላቅ ክብር ነው። ከጓደኛህ ጋር በመንገድ ስትሄድ ዝናብ መዝነብ ይጀምራል። በዚህ ጊዜ አንተ መሮጥ ትጀምራለህ። ነገር ግን ጓደኛህ እንዳልተከተለህ ተረድተህ ፊትህን ስታዞር እሱ ከእርምጃው ትንሽ ፍጥነት እንኳን ሳይጨምር በመጓዝ ላይ ነው። በሁኔታው ብትገረምም ዝናብ እየመታው የማይሮጥበትን ምክንያት ቆም ብለህ መጠየቅህ አይቀርም። ታዲያ ጓደኛ የትኛው ዝናብ በማለት ቢጠይቅህ ጓደኛዬ አብዷል ብለህ ልትደነግጥ ትችላለህ። በዓይንህ የምታየው በላሂ ላይ ሲወርድ የሚሰማህ ዝናብ በማለት ልታብራራለት ስትሞክር ዝናብ ለመዝነቡ እርግጠኛ የሆንከው በስሜትህ ስለታመንክ ብቻ ነው። ስሜት ደግሞ የእውነት መሰረት አይደለም ይልሃል። ይህን ጊዜ ወዳጅህ ወደ አእምሮ ሐኪም የመውሰጃ ጊዜው እንደተቃረበ ታስባለህ። የፕሌቶ ነጥብ እንግዲህ እዚህ ጋር ሲያጠነጥን የምናውቀውን ያወቅነውንም እውነት ነው ብለን የምናምነው በስሜት ሕዋሳችን ምክንያት ነው። ይህም ማየት ማመን ነው እንደማለት ይሆናል። የምታየውን ለማመን ግን መረዳት ያስፈልጋል። በዚህ ሂሳቤ ላይ ስንመሰረት ጥንታዊው የግሪክ ፍልስፍና እግዚአብሔር ከሌለ ሰው ለራሱ እግዚአብሔር ይሆናል፣ እውነት ከሌለ ደግሞ ሰው የራሱን እውነት ይፈጥራል ይለናል። እንግዲህ እውነት ለእያንዳንዱ ሰው አንጻራዊ ልትሆን ትችላለች። ከ1592 እስከ 1650 የኖረው ታላቁ የፈረንሳይ ፈላስፋና የሂሳብ ሊቅ ሬነ ዴካርትን ለዛሬ እንመልከት። ይህ ሰው የብዙ ዕውቀት ባለቤት ከመሆኑም በላይ የዘመናዊ ፍልስፍና አባት በመባል ይታወቃል። ዴካርት ነገሮች መኖራቸውን ለማወቅና ለመረዳት ብሎም ለማመን መጀመሪያ እንጠራጠር ዘንድ የግድ ነው ይለናል። ለምሳሌ የሂሳብ ስሌት አትስራ፣ ዓይንህን፣ አፍንጫህን ወይንም ሌላው የስሜት ሕዋስህን ሳይሆን የምትጠቀመው ማሰብ ብቻ ነው። ስለዚህ ለማንኛውም ነገር የእውነትነት መሰረቱ ማሰብ ወይንም ሪዝን ነው ይለናል። ከዚህ በመነሳት አእምሮውን እስከዛሬ የሞላውን ነገር ጠራርጎ ሊያስወጣና ከባዶ አእምሮ ሊነሳ ወሰነ። መነሻውም ሁሉንም ነገር መጠራጠር አደረገ። ይህንንም የመጠራጠር ሂደት ሲስተማቲክ ዶብት በማለት ጠራው። ባጭሩ ልትጠራጠር የምትችለው ነገር ሁሉ መጠራጠር እንደማለት ሲሆን፣ ይህም በሌላ አገላለጽ በምድር ላይ የምታምነው ነገር ስለሌለ ሁሉንም መጠራጠር እንደማለት ነው። አንድ ብርዳማ የክረምት ቀን ዴካርት በስቶቭ የሞቀ ክፍል ውስጥ ገብቶ ለአንድ ሙሉ ቀን የማይታሰበውን ሲያስብ የማይጠረጠረውንም ሲጠረጥሩ አለ። በዚያ ቀን እጅግ አድርጎ ካሰበበት ነገር ውስጥ ሰው የሚባል ነገር አለ። ይሄስ የምናየው ዓለም እውነት ነው የሚሉ ይገኙበታል። ራሱን እየጠየቀም ለራሱ መልስ ሰጠም። ለነገሩ ጥያቄውን ሊሰሙት የማይገባ ሊመስል ይችላል። ሁላችንም እንዳለን እንደምንኖር እናውቃለን ስንል ለማወቃችን ምን እርግጠኛ ያደረገን የሚለው ጥያቄ መነሳቱ ግን አይቀሬ ይሆናል። ኖረናል የምንለውስ በምን መንገድ ነው? ተፈጥሯችንስ ምንድን ነው? ተፈጥሮ ሳለን አሁን አንተ መኖርህን በማስረጃ ልታረጋግጥልኝ ትችላለህ የሚል ጥያቄን ይመስላል። ብዙዎቹ ከፍተኛ ሁለተኛ ደረጃ ተምረው ዩኒቨርሲቲውንም ጨርሰው የምሁር ካባቸውንም ለብሰው ነገር ግን መኖራቸውን በማስረጃ አረጋግጡ ሲባሉ የሚናገሩት ይጠፋቸዋል። አንዳንዶቹ ማስረጃቸው የስሜት ሕዋሳቸው ይሆንና ራሴን በዓይኔ ካየሁት አለሁ ማለት ነው የሚል መልስ ይሰጣሉ። እንግዲህ ዴካርት እነዚህንና መሰል ሁኔታዎችን አሰበና ይህችን ተመልከቱ አለን። በእርግጥ ራስህን በዓይንህ ማየት ትችላለህ። አንድ ዱላ ውሃው ሲሰምጥ አይተህ ታውቃለህ በማለት ጠየቀ። አዎን አይቻለሁ። ዱላው ውሃ ውስጥ ሲገባ ምን መስሎ ይታይሃል? ከወገቡ የታጠፈ ይመስላል። ዱላው በእርግጥ ከወገቡ ታጥፏል? አልታጠፈም፣ ቀጥ ያለ ነው።
ታዲያ ልክ እንደ ዱላው አንተም ራስህን ስታይ የምታየው ነገር ሐሰት ሊሆን አይችልም። ዱላው ከወገቡ የታጠፈ ሲመስል አይተሃል፣ ነገር ግን ያየኸው ሐሰት ነው። ዴካርት የምትለኝ ነገር በጣም የተለየ ነው። ምክንያቱም ዱላውን ከውሃው አውጥቼ በእጄ ሲይዘው ቀጥ ያለ መሆኑን አውቃለሁና። ይህም ማለት ደግሞ በዓይንህ ከምታየው ይልቅ በእጅህ የምትነካውን የበለጠ ታምናለህ ማለት ነው። ይህን የሚያስረዳማ የፊዚክስ ሕግ አለ። በሌላ አባባል በዓይንህ የምታያቸው ነገሮች ሐሰት እንደሆኑ የሚያስረዳ ሕግ አለ ማለት ነው። ስለዚህ አለው ብለህ አንተ ስለ ራስህ የምታምነውን ነገር ይህ ሕግ ጥርጣሬ ውስጥ ይከተዋል ማለት ነው። ምናልባት እንግዲህ ለመኖርህ እርግጠኛ አይደለህም። እርግጠኛ ከሆንክ ደግሞ አንተ ምንድነህ? እኔ እኮ እንደ አንዱ ዱላ አይደለሁም። እንዲሁም ከሆንኩ የማየውና የሚሰማኝ እርስ በርሱ ይጋጫል። ነገር ግን እኔነቴን ማየት ብቻ አይደለም፣ እኔነት ይሰማዋል። በትክክል እኔነቴ ይሰማኛል ማለት ምን ማለት ነው? አልገባኝም። እንግዲህ የሚሰማህ እጅህ፣ እግርህ ወይንም ፊትህ ይሆናል። አንድ ነገር ነው። እኔነት ግን ምንድን ነው? እኔነት አንድ እጅ ወይንም አንድ እግር ነው። እንደዚያ ከሆነ እሱም ባይኖርህ እንዳለህ ሆኖ ሊሰማህ እንደሚችል አታውቅም? ለምሳሌ በጦርነት ወቅት እግሩን ቆስሎ የተቆረጠ ወታደር የእግሩ መቆረጥ ሳይነገረው በፊት እግሬን አመመኝ በማለት ይጮሃል። ነገር ግን እግሩ የለም። ስለዚህ ወታደሩ ይጮህ የነበረው በሌላ ነገር ነው ማለት ነው። ሊሆን ይችላል። እኔ ግን ራሴን እንደማየው ያየሁት እኔነቴም እንደሚሰማኝ ያውቃለሁ። ህልም አለመህ ታውቃለህ? ብዙ ጊዜ በህልም ሰዓት አንድ ነገር ታያለህ፣ ይሰማሃልም። ትክክል። እንግዲህ በህልምህ ያየኸው የተሰማህም ነገር ከእንቅልፍህ ስትነቃ ግን ውሸት ነው ወይም የለም። በእርግጥ የለም። ስለዚህ በህልምህ ለማየት ከቻልክ፣ ስሜትህ ሊሰማው ከቻለ አሁንም እያለምክ አለመሆኑን ምን ያህል እርግጠኛ አደረገ? አሁን እኔን የምታየኝና ስናገር የምትሰማኝን በህልምህ ሊሆን አይችልም። አሁን መጠራጠር ጀመርኩኝ። አንድ መጠራጠር የማትችለው ነገር መኖሩን ግን አትዘንጋ። እሱም መጠራጠር መቻልህን ነው። በመጠራጠራችን እየተጠራጠርን እንገፋለን። ከመጠራጠርም የሚያወጣን ምንም ነገር የለምና እሱማ ምን ጥርጥር አለው? መጠራጠር ደግሞ ማሰብ ነው። መጠራጠርንም ሆነ ማሰብን ማስወገድ አይቻልም። ስለዚህ ስለ ማሰብ አለው። I think therefore I am። ማሰብ ይቀጥላል። ማሰብ ደግሞ የሚኖረው የሚያስብ ሲኖር ብቻ ነው። ስለ ራሴ ምንም ነገር እርግጠኛ መሆን ባልችል እንኳን መጠራጠር ወይንም ማሰብ የሚችል ነገር እንደሆንኩ እርግጠኛ ሆኛለሁ። ያንን መጠራጠር አልቻልኩም፣ መኖሬን አውቀዋለሁ ማለት ነው። ስለዚህ ሌላውን ነገር ለማወቅ ጉዞ የምጀምረው ከዚህ በመነሳት ይሆናል። በእርግጥ ዴካርት ድንቅ ነገር አሁን አገኘ። ዴካርት ራሱን እየጠየቀና ለራሱም እየመለሰ ሁሉን ነገር ሲጠራጠር ቆይቶ አንድ ነገር መካድ ያልቻለው መጠራጠር መቻሉን ብቻ ነበር። ስለዚህም መጠራጠር ከቻልኩኝ ማሰብ የምችል ፍጡር ነኝ አለ። ዴካርት ብዙ ጊዜ ሲናገር አንዴ ወደ ዓለም መጥተናል ብለን የመጣንበት ዓለም ላይ ለመኖራችን እርግጠኛ ሳንሆን መቀመጥ የለብንም ይላል። የሰው ተፈጥሮ ማሰብ ነው። ስለዚህ ሰው የሚያስብ ነገር ነው። ይህ ማሰብ ደግሞ የሚገኘው በስሜት ሳይሆን ውስጥን በማየትና በመመርመር ይሆናል የሚለው ዴካርት የመጨረሻው ሐሳቡ በዚህ ዙሪያ ሲያጠነጥን የእኔ መኖር ከማሰብ ጋር ብቻ የተገናኘ ነው። እግዚአብሔር አለ፣ ይህም ዓለም አለ፣ ሰው አለ ወዘተ የሚለው ማሰብ የሚጀምረው ግን ከዚህ በኋላ ነው በማለት ተናገረ። በዚህ የዴካርት ፍልስፍና ትምህርት ተስበው ከነበሩ ውስጥ የስዊድኗ ንግሥት ክርስቲና ትገኝበታለች። ብዙ ነገር እየተጠራጠርኩኝ ነውና መጥተህ አስተምረኝ በማለት ንግሥቷ ደጋግማ ለዴካርት መልእክት ብትልክለትም እስከ 1649 ዓ.ም ድረስ ፈቃደኛ ሳይሆን ተቀመጠ። በመጨረሻ ግን በዚያ ዓመት ሐሳቡን ለምን እንደለወጠ በውል በማይታወቅ ሁኔታ ወደ ስዊድን በመሄድ ንግሥቷን ማስተማር ጀምሮ እንደነበር ከታሪኩ እንረዳለን። በጠዋት ከእንቅልፍ የመነሳቱ ነገር ሞቶ የነበረው ዴካርት ንግሥቷን ለማስተማር በገባው ግዴታ መሠረት በማለዳ ወደ ቤተ መንግሥት መሄድ ይገባው ነበር። በዚህም ግዴታው ጠዋት እየተነሳ ወደ ንግሥቲቱ ዘንድ በሚያደርገው የእግር ጉዞ በቅዝቃዜ ምክንያት በሚመጣ በሽታ በ53 ዓመቱ በ1649
ዓመተ ምህረት ሞተ። ዕድሜውን በሙሉ የራሱን መኖር ሲጠራጠር ለኖረው ዴካርት ሞት ብዙ ለውጥ የሚያመጣለት አልሆነም። ውድ አድማጮች ለዛሬ ያዘጋጀውላችሁ ይሄው ነበር። እንደ ተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ። እምነትህ አእምሮህን ካልገዛ አእምሮህ እምነትህን ይገዛል። ወንድዬ ካሳ ነኝ።